የብልጽግና ፓርቲ ምክር ቤት ለተከታታይ 3 ቀናት በተለያዩ ሀገራዊ ጉዳዮች ላይ ሲያካሂድ የነበረውን መደበኛ ስብሰባውን በዛሬው ዕለት አጠናቋል። የምክር ቤቱ አባልና የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ በስድስተኛውና ተጠባቂው 7ኛው ጠቅላላ ምርጫ ዙሪያ ስብሰባው ትኩረት ማድረጉን አንስቷል። የሚቀጥለውን ሀገራዊ ምርጫ ሰላማዊ፣ ነጻ፣ ዲሞክራሲያዊ እንዲሆን እና ተአማኒ እንዲሆን መሰራት ያለባቸው ስራዎች ዙሪያ እንዲሁም ፓርቲው ስለሚያደርገው ዝግጅት ዙሪያን በዋናነት የተወያየ ነው። በዚሁ ማዕቀፍ 2 አበይት ጉዳዮች ላይ መክሯል የሚሉት የምክር ቤቱ አባልና የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው ተጠባቂው ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ህጋዊ ስርዓትን ማጽናት እንደሚገባ አጽንኦት ተሰጥቶታል ያሉት። በሌላ መልኩ ደግሞ ህዝባዊ መንግስትን ማጽናት በሚቻልበት አግባብ ላይ ስለመምከሩም አንስቷል። ህዝባዊነቱ የተረጋገጠ ለህዝብ የቆመ በህዝብ የተመረጠ ተአማኒ የሆነ ምርጫ እንዲካሄድ ማድረግ መቻል አለብን። ይህንን የምናደርግ ከሆነ የጸና ሀገር ይኖረናል። በጂኦ ስትራቴጂውም ኢትዮጵያ ያላትን ትልቅነትና ግዙፍነት የሚመሰክርና የሚያረጋግጥ እና የቀጣይ እድገታችንም እውን የሚያደርግ የህዝብ ድጋፍ ያለው በህዝብ የታመነ በስርዓትና በሀገረ መንግስት ግንባታ ውስጥም አዎንታዊ ሚና መጫወት የምንችልበትን ሁኔታ መፍጠር እንችላለን። ፓርቲው በስድስተኛው ጠቅላላ ምርጫ የገባቸውን የተገብራቸዋለው ያላቸውን ጉዳዮች በላቀ መልኩ አሳክቷቸዋል የሚሉት ከፍተኛ የስራ ኃላፊዎቹ በፖለቲካዊ ማህበራዊና ምጣኔ ሀብታዊ ዘርፎች ተጨባጭ እምርታ አስመዝግቧል ነው ያሉት። በተለይ የልዩነት ሰበዝ የነበሩ ሁነቶችን በማስታረቅ ለሀገረ መንግስት ግንባታ በጎ ሚና እንዲኖራቸው ማድረግ እንዲሁም ያሉ እምቅ አቅሞችን በመግለጥ ለምጣኔ ሀብቱ አበርክቶ እንዲኖራቸው ማስቻል ከስኬቶቹ መካከል የሚነሱ ሆኗል። የተገቡትን ቃል ከማሳካት አንጻር በከፍተኛ ደረጃ ስኬት እንደታየ ነው የገመገም ነው። ለምሳሌ ከፖለቲካ አንጻር አቃፊ የሆነ ህብረ ብሔራዊ ፓርቲ ከመመስረት ጀምሮ የብሔራዊነት ትርክትን ወደ በአገር ደረጃ በሁሉም ዘንድ እንዲዳረስ በማድረግ ለቁርሾ መነሻ የነበሩ ታሪክን ወደ የጋራ ታሪክ በመቀየር ረገድ በርካታ ስራዎች መሰራታቸው ይታወቃል። ይሄም ፓርቲው ምን ያህል ፖለቲካው ደረጃ ሪፎርሞች እንዳካሄድ ያሳያል። በኢትዮጵያ ታምርት ንቅናቄ የሰራናቸው ስራዎች የኢንዱስትሪዎችን የማምረት አቅም አጠቃቀም ለማሳደግ የሰራነው ስራ፣ ኤክስፖርትን ለማሳደግ የሰራናቸው ስራዎች፣ በማዕድን የመጡ ለውጦች፣ በጣም ትልልቅ የማዕድን ኤክስፖርቶች እና ከዚህ በፊት ያልተነኩ የማዕድን ሀብቶቻችን ለስራ እድል መፍጠሪያ የተጠቀምንባቸው፣ በሆቴል በቱሪዝም ሴክተሩ በጣም በርካታ ተግባራት የተከናወኑበት፣ አይሲቲም እንደዚሁ የዲጂታል 2025ን ጨርሰና አሁን ወደ ዲጂታል 2030 የገባንባቸው ስራዎች በሙሉ ተወስዶ ሲታይ እምርታዊ ውጤት የመጣባቸው ናቸው። በግብርናው ክፍለ ኢኮኖሚ የታየው ለውጥ በማህበራዊ ዘርፍ የተማሪዎች ምገባም አቅመ ደካሞችን ለመድረስ የተደረገው ጥረትና ማህበራዊ ፍትህን ለማረጋገጥ የተከወነው ስራ የላቀ ሆኖ ተገምግሟል። የህዳሴ ግድብን በማጠናቀቅ ለምረቃ ማብቃትም እንዲሁም ከዚሁ አኳያ ፓርቲው የገባውን ቃል አልቆ የፈጸመበትና ለቀጣይም አቅም የገነባበት ነው ይላሉ የብልጽግና ፓርቲ ምክር ቤት አባልና የኢንዱስትሪ ሚኒስትሩ መላኩ አለበል። በስድስተኛው ሀገራዊ ምርጫ ላይ ለህዝቡ የገባናቸውን ቃሎች ሳናጓድል የፈጸምንበት፣ ለ7ኛው ሀገራዊ ምርጫና ለሚቀጥሉት አመታት ደግሞ እርሾ የሚሆኑ መሰረት የጣልንበት እና አሉ የተባሉትን ጉድለቶችም ለማረም ከህዝቡ ጋር ይበልጥ ተቀራርበን የሰራንበትና ለወደፊቱም ደግሞ የጎደሉትን ለማስተካከል አቅም የፈጠርንበት፣ አመራር የገነባንበት፣ ተቋም ለመፍጠር በጣም ብዙ ርቀት የሄድንበት፣ ባህል ያሰራር ባህላችን ቃሎቻችን በተግባር በመፈጸም ባህል እያደረግን የመጣንበት ሁኔታ እንዳለ ነው የገመገም ነው። ከዚህ ባለፈም በ7ኛው ጠቅላላ ምርጫ እንደ መንግስትም ሆነ ፓርቲ ተሻጋሪ መሰረት ለመጣል ምን መደረግ እንዳለበትም መደበኛ ስብሰባው መክሯል። ለቀጣይ ትውልድ መሰረት የሚጥል የዲሞክራሲ ስርዓት ግንባታ በዚህ ምርጫ ያሸናፊና የተሸናፊ ሳይሆን ሀገር እንድታሸንፍ የሚያደርግ በዲሞክራሲ ስርዓት ግንባታ ውስጥ መሰረት የምንጥልበት ሁኔታ መኖር መቻል አለበት በሚሉ ዋነኛ ማዕቀፎች ላይ ውይይት አድርገናል። ሀገር 7ኛውን ጠቅላላ ምርጫ ለማካሄድ የቅድመ ምርጫ ሂደቶችን አገባዳለች። ሂደቱ ሰላማዊ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም የበኩሉን መወጣት እንዳለበት ያስገነዘቡት የብልጽግና ፓርቲ ምክር ቤት አባሉና የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ ሀገራዊ ምስልን በማስቀደም ለስኬታማነቱ ልንተጋ ይገባል ነው ያሉት። ሁላችንም መጠበቅ ያለብን አገር አለች እና ምርጫው በሰላማዊ ሁኔታ እንዲያልፍ ከሁሉ የሚጠበቀው በተረጋጋ መንፈስ
ህግን በማክበር የሚፈልጉትን የፖለቲካ አጀንዳ በሰላማዊ መንገድ ማራመድ